መውሊድ መልካም የሆነ ሱና ነው። መውሊድን ለመስራት ፍቁድነት ቅድመ ሁኔታው ሸርጡ ነቢዩ ዓለይሂ ሰላቱ ወሰላም ሲሰሩት ነው የሚል ሰው ይሄ ቅድመ ሁኔታ ማስቀመጡ ቅድመ ሁኔታው መርዱድና ተመላሽ ነው፣ መቅቡል አይደለም። ለምን? ማን ነው ይህንን ሸርጥ ያስቀመጠው? ነቢዩ ዓለይሂ ሰላቱ ወሰላም ያልሰሩትን ነገር መስራት ክልክል ነው የሚል አንድ ቃዒዳ እስኪ አንጣለን፣ ሸሪዓዊ መመሪያ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ነቢዩን ሰለላሁ ዓለይሂ ወሰለም ተከተሉ ብሎን አዞናል። ይህ ትእዛዝም ምርጫ አይደለም፣ ስንፈልግ የምንሰራ ስንፈልግ የምንተው አይደለም። ላ ግዴታ ሙስሊም ሙእሚን ከሆናችሁ ተከተሉ፣ ነቢያችሁ ተከተሉ ብሎ አዞናል። ነቢዩ ሰለላሁ ዓለይሂ ወሰለም የከለከሉትንም ነገር እንድንከላከል አዞናል። ይሄም ምርጫ አይደለም፣ ስንፈልግ የምንሰራ ስንፈልግ የምንተው አይደለም። ላ ግዴታ ነቢዩ ሰለላሁ ዓለይሂ ወሰለም ተውት፣ ይሄ ነገር መጥፎ ነው አትስሩ ያሉንን ነገር ግዴታ መተው አለብን ማለት ነው። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ወተቁላህ ኢነላህ ሸዲዱል ዒቃብ ይላል አላሁ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዓለይሂ ወሰለም ይዞላችሁ የመጣውን ነገር ተቀብላችሁ ስሩ ነው የተባልነው። እንደዚሁም ነቢዩ ሰለላሁ ዓለይሂ ወሰለም የከለከለውን ነገር ተከልከሉ፣ አላህን ፍሩ። የአላሁ ሱብሓነሁ ወተዓላ ቅጣትና አያያዝ በጣም ብርቱ ነውና የእሱን ትእዛዝ ከተኻለፋችሁ ከተቃረናችሁ ይለናል። እንደዚሁም በሱረቱ አሕዛብ ላይ ምን ይላል? ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ሊመን ካነ የርጁ ላህ ወልየውመል አኺር። እውነትም ጥሩ ትምሳሌ አለላችሁ ነቢዩን ሰለላሁ ዓለይሂ ወሰለም መከተል ውስጥ ይለናል አላሁ ሱብሓነሁ ወተዓላ። እሱም ደግሞ ለማን ነው? ሊመን ካነ የርጁ ላህ ወልየውመል አኺር፣ አላህን ሱብሓነሁ ወተዓላ ፊት ቁሞ ኸይርን ማግኘት ለፈለገ ሰው፣ እንደዚሁም የውመል ቂያማ ቀን ነጃ መውጣት ለፈለገ ሰው ነቢዩ ሰለላሁ ዓለይሂ ወሰለም መከተልን ጥሩ ትምሳሌ አድርገንላቸዋል ነው ብለን። ኢዘን በዲናችን ውስጥ ነቢዩን ሰለላሁ ዓለይሂ ወሰለም ከመከተል ውጪ ነቢዩ ሰለላሁ ዓለይሂ ወሰለም የከለከሉትን ነገር ከመከልከል ውጪ ሌላ ምርጫ የለንም ማለት ነው። ምክንያቱም ነቢዩ ሰለላሁ ዓለይሂ ወሰለም የተላኩትም ለትምሳሌ ነውና እሱን እንድንከተል ነውና እሱ ያልሰራውን ነገር ጨምረን ለመስራት ሳይሆን እሱ የሰራውን ነገር ሰርተን እሱ የከለከለውን ነገር ተከልክለን እሱ ያስጠነቀቀውን ነገር በመጠንቀቃችን ነው። ኢዘን አላሁ ሱብሓነሁ ወተዓላ ነው የከለከለን። ነቢዩ ሰለላሁ ዓለይሂ ወሰለም በዲናችን ውስጥ ያልሰሩትን ነገር አትስሩ ያለን አላህ ነው። ኢዘን በዚህ አንቀጽ ላይ ሄደን ነቢዩ ሰለላሁ ዓለይሂ ወሰለም ካልሰሩት ስራዎች ውስጥ አንዱ መውሊድ ነው። መውሊድ ነቢዩ ሰለላሁ ዓለይሂ ወሰለም ያልሰራው ነገር ከሆነ እኛም አንሰራም። ለምን? እቅትዳእን ቢነቢይ ሰለላሁ ዓለይሂ ወሰለም፣ ለነቢዩ ሰለላሁ ዓለይሂ ወሰለም ለመከተል ስንል። ምክንያቱም እነዚህ ሁለት አናቅስቶች ነቢዩ ሰለላሁ ዓለይሂ ወሰለም በዲናችን ውስጥ ያልሰሩትን ነገር አትስሩ፣ እሱን ኮቴ በኮቴ ተከተሉ ነው የተባልነው። ኢዘን ነቢዩ ሰለላሁ ዓለይሂ ወሰለም ያልሰሩት ኸይር ሊሆን አይችልም። እንዲሁም ነቢዩ ሰለላሁ ዓለይሂ ወሰለም ዒባዳን አስመልክቶ ግልጽ አድርጎልናል። ምን በማለት አነ ኩለ ዒባደትን ሙሕደሳ ፈሂየ መርዱዳ ብለዋል። የትኛውም የአላሁ ስብሓነሁ ወተዓላ ፊት የሚፈለግበት ኸይር የሚፈለግበት አጅር የሚፈለግበት ዒባዳ የሚባለው ነገር ነቢዩ ሰለላሁ ዓለይሂ ወሰለም ያልሰሩት ዒባዳ ሊሆን አይችልም፣ ቢድዓ ቢሆን እንጂ። ለዚህ ነው ኢማሙ ማሊክ ረሒመሁላሁ ረሕመተን ዋሲዓ እንዲህ የሚሉት መን ብተደዐ ፊል ኢስላሚ ቢድዓተን የራሃ ሐሰና፣ አንድም ቢድዓ በእስልምና ውስጥ ያስገኘ ሰው ያንን ያስገኘን ነገር ደግሞ ጥሩ ነገር ነው ኸይር ነገር ነው ብሎ ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዓለይሂ ወሰለም ኻነ ሪሳላ፣ እውነትም ይሄ ሰው እያለ ያለው ነቢዩ ሰለላሁ ዓለይሂ ወሰለም የተላከበትን መልእክት ክዷል እያለ ነው። ምክንያቱም ነቢዩ ሰለላሁ ዓለይሂ ወሰለም ያልደረሱበትን ኸይር ደርሼበታለሁ እያለ ስለሆነ ያእማ በምላሱ ያእማ በድርግቱ። ሊአነ አላህ የቁል፣ ምክንያቱም አላሁ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዓለይሂ ወሰለም በዚህ አንቀጽ ዲናቸውን የተላኩበትን ነገር በአግባቡ ሳይቀንሱ ሳይጨምሩ እንዳደረሱ ምስክር ወጥቶላቸዋልና አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና በማለት ዛሬ እምነታችሁን ሞልቼላችኋለሁ በማለት በሱረቱል ማኢዳ አላሁ ሱብሓነሁ ወተዓላ ጠቅሶታል። ለነቢዩ ሰለላሁ ዓለይሂ ወሰለም ይህንን እምነት ይህንን ዲን በትክክል እንዳደረሱ ሙሉ አድርጎ እንዳደረሱ ምስክር ወጥቶላቸዋልና ይለናል። ፈማ ለም የኩን የውመኢዝን ዲነን ፈለን የኩነ ልየውመ ዲና። በነቢዩ ሰለላሁ ዓለይሂ ወሰለም ጊዜ ዲን ሆኖ ያልታየ ነገር፣ እምነት ሆኖ ያልታየ ነገር፣ ዒባዳ ሆኖ ያልታየ ነገር ዛሬ በእኛ ጊዜ ዒባዳ ሆኖ ሊታይም ሊገኝም አይችልም ይላሉ ኢማሙ ማሊክ ረሒመሁላሁ ረሕመተን ዋሲዓ። ምክንያቱም ነቢዩ ሰለላሁ ዓለይሂ ወሰለም ኸይሩል ኸልቅ ናቸው፣ ወአትቀን ናሲ ናቸው ዓለይሂ አፍደሉ ሰላቱ ወሰላም። ከየትኛውም የሰው ልጅ በላይ ናቸው፣ ከየትኛውም ፍጡር በላይ ናቸው፣ ከየትኛውም አላህን ከሚፈሩ ሰዎች አላህን የሚፈሩ ናቸው። ከማ አነ ነቅጠል ሙስሐፊ ሱነቱን ሐሰና
ቁርአን ላይ ነጠብጣብ ማስቀመጥ መልካም የሆነ ሱና ነው። ወመን እሽተረጠ ሊጀዋዚሂ አን የኩነ ረሱሉ ሰለላሁ ዐለይሂ ወሰለም ዓሚለሁ ይሄ ነገር ፍቁድ እንዲሆን ነቢዩ ዐለይሂ ሰላቱ ወሰላም መስራታቸው ሸርጥ ነው ያለ ሰው ፈሸርጡሁ ባጢሉን። አማ ቁርአንን አንድ ቦታ ላይ መሰብሰብ ኒቃቶቹን ማስቀመጥ በዚህ ባለ በአማረ መልክ ማስቀመጡ ላ የንደርጁ ተሕተ አልቢድዕ ወልሙሕደሳት ከቢድዓ ውስጥ ሊቆጠርም አይችልም። ምክንያቱም ቢድዓ ማለት ነቢዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ያ ነገር ተወፍር ሆኖ ተገኝቶ ነቢዩ ያልሰሩት ነገር ነው። እነዚህ ዐቅላቸው የተቆለፈባቸው ፍርቃዎች አንድን ሹብሃ ከአንድ ጋር በማጋጨት ነው እምነታቸውን የሚገነቡ። ምክንያቱም እዚህ ጋር ልብ በሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ያሉ ጊዜ ልደታቸውን የማክበር እድል ተፈጥሯል አልተፈጠረም? አኪድ ተፈጥሯል። ምክንያቱም ተወልደዋል። ኢዘን ልደታቸውን ከማክበር የሚከለከላቸው ነገር አልነበረም። ነገር ግን ሸርዑ ስላልፈቀደ ነው ያልከበሩት ማለት ነው። ምክንያቱ ተሟልቶ ነበር ማለት ነው። ለዚህ ነው ኩሉ ፊዕልን ተወፈረ ሰበብሁ ፊ ዓህድ ነቢይ ሰለላሁ ዐለይሂ ወሰለም ወለም የፍዕልሁ ፈሁወ ቢድዓ እንላለን። የትኛውም ድርጊት በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ጊዜ ምክንያቱ ተገኝቶ ነቢዩ ሰለላሁ ዐለይሂ ወሰለም ያልሰሩት ነገር ቢድዓ ነው የሚባለው እነሱ ካለፉ በኋላ ማለት ነው። ምክንያቱም የመውሊድ ምክንያት ተገኝቷል። ነብዩ ተወልደው መሬት ላይ ያሉት ይሄን ለምንድን ነው ያልከበሩት? አማ ወደ ተንቂጥ ቁርአን ስንመጣ ቁርአንን የመሰብሰብ ስንመጣ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ምክንያቱ ነበር አልነበረም? ምክንያቱም በዛን ጊዜ የነበሩት ሁላቸውም አረቦች ናቸው። ሁላቸውም አረበኛ በደንብ ነው ማንበብ የሚችሉት። አጀሞቹ አልገቡበትም ማለት ነው። ኢዘን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን ተንቂጥ እንዲደረግ ምክንያት የሆነው ነገር አልተከሰተም። እሱም ደግሞ አጀሞቹ ወደ እስልምና አልገቡም። ምክንያቱም በዛን ጊዜ ሰሃቦቹ ረድዋኑላሂ ዐለይሂም ቁርአንን ያለ ተንቂጥ መቅራት ይችላሉ፣ ሁላቸውም አረብ ስለሆኑ። ሌላኛው ለቁርአን ተሽኪል ማድረግ ወይም ደግሞ ተንቂጥ ማድረጉ ሚነል መስለሐቲል ሙርሰላ ነው የሚባለው። ሊሓጀትን ሙሊሐትን ሊሒፍዝ ልቁርአን ነው ይመጣ። ሊጨፈርበት ወይስ ድቤ ሊመታበት አይደለም ይመጣ። ምክንያቱም ቁርአን ተንቂጥ ባይደረግበት ኑሮ አጃሞቹ ቁርአንን መቅራት አይችሉም ነበር። ተሕሪፍም ተፈርቶ ነው ሊደለቁበት ወይም ደግሞ ፍትፍት ሊበሉበት አይደለም ማለት ነው። ያውም ሰሓቦቹ ወይም ደግሞ ታቢዕዮቹ ሰላፎቹን ያስቀመጡት ከቢድዓ ስር የሚገባም አይደለም። ኢዘን ይሄ ተሕተ መሳሊሒል ሙርሰላ የሚባለውን ኡሱል አልፍቅህ ውስጥ ያለው ስር ነው የሚገባው። ኢዘን ሁለቱን አገናኝተን አብረን እናየው፣ መውሊድንና ተንቂጥ አልቁርአንን ማለት ነው። መውሊድ በነቢዩ ሰለላሁ ዐለይሂ ወሰለም ምክንያቱ ተገኝቷል። ነቢዩን ሰለላሁ ዐለይሂ ወሰለም መውሊድ ከማድረግ የከለከለው ነገር ምንም አልነበረም። ነገር ግን አልሰሩትም፣ ምክንያቱ ተገኝቷል ማለት ነው። ኢዘን ከልካይ ነገር ስላሌለ ምክንያት የከለከለው ምክንያት ስለሌለ በዚህ ቢድዓ ሆነ ማለት ነው። አማ ተንቂጥ አልቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ነበር አልነበረም? ምክንያቱ ነበረ አልነበረም? ምክንያቱም በዛን ሰዓት ሰሓቦቹ ሒፍዝ ላይ ነበር ትኩረቱ የሚሰጡት። እንደዚሁም ሁላቸውም አረቦች ናቸው። ከዛ በኋላ እስልምና እየሰፋ አዓጅሞች ውስጥ ወይም ደግሞ አረበኛ ለማይችሉ ሰዎች መካከል እስልምና እየሰፋ ሲመጣ ቁርአን ላይ ተፈራ። ነቢዩ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ማለት ነው። ኢዘን ተንቂጥ አልቁርአንና መውሊድን ማገናኘት ማለት ፀሐይ መውጫንና ፀሐይ መግቢያን ማገናኘት እንደማለት ነው። ይህ ደግሞ የጤነኛ ወሬ ሳይሆን የእብዶች በጫት ያበዱ ሰዎች የሚያወሩት ወሬ ነው።